አብርሃም በመምሪያ አድባር ዛፍ ስር ሶስቱን አረጋውያን ሲያገኛቸው ቀትር 6 ሰዓት ነበር። ቀትር 6 ሰዓት ነው ቅድስት ሥላሴ አብርሃም ድንኳን ለበት ቦታ ላይ በዛች ዛፍ ስር ገለጡት። እንዲሁ ሁሉ ቀትር በተባለ ሰዓትም ዛፍ በተባለ መስቀል ላይ ኢየሱስ ክርስቶስ ተሰቅሎ ዓለም ድህነት እንደታየው ሁሉ ማለት አብርሃም እንን ምስጢር ለማየት ሲል ከነበረበት ድንኳን ወጥቶ ነበር የተቀመጠው። ድንኳኑ መውጣት ደግሞ እንደ ድንኳን መውጣት ተብሎ አባቶቻችን አላለፉ። ድንኳኑ መውጣትን አንደኛ አብርሃም እግዚአብሔርን ለማየት ከድንኳኑ መውጣቱ እግዚአብሔርን የምትፈልግ ነፍስ እንኳን ከተባለ ማንኛውም ስጋዊ ነገር መውጣትና መሸሽ እንዳለባት ለማስተማር ነው ይላል። አንድ ቦታ እግዚአብሔርን ላይስማማው የሚችልበት ቦታ ደግሞ ሆኖ ከቱ ክርስቲያኖች አብርሃም ለእግዚአብሔር ብሎ መውጣት የጀመረው ዛሬ ከድንኳኑ አልነበረም፣ ጨምሮ ነበር ገና ስሙ ሳይቀየርለት አብርሃም ተብሎ ተጠርቶ አንተና ይኖርባት የነበረችው እዛች የጣዖት አምልኮ ከተማ ውስጥ እንኳን ሲኖር እግዚአብሔር አምላክ የፈለገው ይወጣ ነበር። እግዚአብሔር አምላክን እየፈለገው ይወጣ ነበር። ምን ብሎ ብትሉ አስታውሱ ከሆነ አብርሃም መልክ የነበረውና እየሸጠ ይተዳደርም የነበረው በጣዖት አምልኮ ነው እና ያን ጣዖት አምልኮ ይተዳደርበት የነበረውን ግዑዝ ነገር እንደ አምላክን የሚጠየቀውን ጥያቄ ጠየቀው። ቢርበው ቢጠማው መንገዱ ረዝሞበት በንግግር ያጥርልኛል ብሎ ቢያምንም ሁሉ ሊያረግለት አልቻለም። ያንን ሁሉ ጥሎና አቃጥሎ አምላክ ፍለጋ ነው የወጣው። አላመለከው ነገር የለም። አምላክን ፍለጋ ፀሐዩን ፈልጓል፣ ጨረቃውን ፈልጓል፣ ነፋሱን ፈልጓል፣ አቱን ፈልጓል፣ ውሃውን ፈልጓል። እግዚአብሔርን ብሎ ያልፈለገው ነገር የለም። ዛሬ የአብርሃም ታሪክ የሚተረከው እግዚአብሔርን ብላችሁ የት ቦታ ፈልጋችሁ አጣችሁታል ማለት እኮ ፈለግ ነው እግዚአብሔርን። እውነት እንደ አብርሃም እኮ እግዚአብሔር ታታ የሆነች ነፍሳችን ማረፊያችን እንደሆነ አምኖ እንዲህ ያክል ሁሉ ውጣ ውረድ ውስጥ እኮ መግባት የሚፈልግ ማንም የለም። ሁሉም እግዚአብሔርን በቀላል መንገድ ነው ማግኘት የሚፈልግ። ደክም ሳይወጣ ሳይወርድ ይጨነቅ። አልፎ ተርፎ እንኳን አዲስ ኪዳን መክብብ የተባለች ሕግ ምንድናት ብትባሉ ጀመሪያይቱ ሕግ ምንድናት ይላል ቅዱስ ኤፍሬም ሶርያ። ማንም እኔን ሊከተል የሚወድ ቢኖር መስቀሉን ተሸክሞ ከኋላ ይምጣ የምትለዋል። ምንም ሰውን በዚህ ጊዜ ላይ ግን አብዛኞቻችን ብትመለከቱ አኗኗራችንን ባን የክርስቶስን መስቀል ለመሸከም ይቀርና መስቀሉን ራሱ እሱ ተሸክሞልን እኛ በነጻነት ብንሄድ እንመርጣለን። መውጣት ያስፈልጋል። በቃ የሆነ ዋጋ ለእግዚአብሔር ብሎ መከፈል ግድ ይለዋል። ያ ዋጋ ነው አብርሃም የከፈለው። ሁሉንም አማልክት ናቸው ብሎ የሚያምናቸውን ነገሮች በሙሉ ይፈትሽ ሲወጣ ሲወርድ ሲፈልግ ታታ የሆነች ነፍሱ የምታርፍበት ቦታ አጣ። አቅሙ በላይ ሲሆን ግን የፀሐይ አምላክ ተናገረኛል። እዛ ነው አባቶች ሊቃውንት ሲናገሩ ምን ይላል መሰላችሁ? የሰው እውቀቱና እምነቱ አብረው ተናበው የሚሄዱ ነገሮች መሆን አለበት። አዋቂ ስለሆነ አማኝ መሆን አይችልም አይባል። ሰው አማኝ ስለሆነ ደግሞ አትወቅም አይባል። አንዳንድ በተለምዶ እየተባሉ ነገር ግን መታረም ያለባቸው ነገሮች መካከል ምን መሰላችሁ? አንዳንድ እያወቁ በቤተ ክርስቲያን ውስጥ ያለውንም ትምህርት እየተማሩ እያጠፉ ያሉ ሰዎችን ሲመለከት አንዳንድ ሰው ምን ይላል መሰላችሁ? እያወቁ ከማጥፋት እንዲሁ ዝም ብዬ ሳልማር ቤተ ክርስቲያንን ያልተማረ ሆኜ ብኖር እመርጣለሁ የሚል ሰው ማቸዋቅ። የተማረ ሰው ሲያጠፋ አይቶ የተማረ ሰው ሲሳሳት ተመልክቶ ማለት መማርን ማመን በጣም እንደሚያዳግት ነገር ማመንን ደግሞ ላለማወቅ በጣም እንደማይሆን ነገር አድርገን አናጋጫቸው። ማመንም ማወቅም አብረው መሄድ ይችላሉ። ልዩነታቸው ግን ምን መሰላችሁ? ጭንቅላቱ ሊያደርሰው የሚችለው እስከዚህ እስከሚመለከተው ነገር እንኳን ጭንቅላት ይቀርና እንኳን ማየት የሚችለው ማየት እስከሚችልበት ርቀት። ከዛ በኋላ ደሩ እንኳን እያለ ቢሆን አሁን እዚህ ሆናችሁ ልታዩት የምትችሉት እኔን ሊቃውንቱን አሊያ ከጀርባ ያለውን የቤተ መቅደሱን በር ነው። ከዛ ውስጥ ያሉትን የቤተ መቅደሱን ነገሮች ግን ማየት ስላልቻላችሁ እናንተ በአይናችሁ እነዛ ነገሮች የሉም የሚባል እንጂ ባልም በፍጹም ማየት ያቃተው የማን አይን ነው? የሰውም ጭንቅላት ተመሳሳይ ነው። ከደመናው ነው ማለት ዕውቀታችሁ እስካወቃችሁበት ልክ ሊደርስ የሚችል ነገር ጋር ያደርሳችኋል። ዕውቀት ለክርስቲያን ይሄን። እምነት ግን ምን ያረጋል መሰላችሁ? ደመናው በላይ ያሻግራችኋል። የማይታየውን ያሳያችኋል። የማይታመነውን እንድታምኑ ያረጋችኋል። አብርሃም ዕውቀቱ እስከሚችለው ድረስ ሄደ። ዕውቀቱ በላይ ግን ሲሆን እምነቱን ተጠቀመ። ፀሐይ አምላክ ተናገረኛ ጊዜ ለእግዚአብሔር ነገረው። ምን አለ? ካራን ውጣ አለው። ከምን ውጣ? ካራን ውጣ አለው። ያችሁት አብርሃም እግዚአብሔርን ለመከተል መውጣት የጀመረው ከዛች ድንኳን አይደለም፣ ሀገርም ጭምር ወጥቶለታል እግዚአብሔር ብሎ እኮ። እንደ ሀገር ካለንባቸው ብዙ ነገሮች የማይስማሙ ክፉ ነገሮች መውጣት እንዳለብን ታውቃላችሁ። ነውሩ፣ ኃጢአቱ፣ ጭካኔው የማይስማሙን ብዙ ነገሮች አሉ። ልንወጣባቸው የሚገቡ መገኘት የማይጠበቁብን ብዙ ቦታዎች አሉ። ተገኘንባቸው ልንመስላቸው የማይጠበቁብን ራሱ እጅግ ብዙ ነገሮች አሉ። ብዙ ክርስቲያን ነው የምነግራችሁ፣ ክርስቲያኖች ስላለበትና ስለሚሆንባቸው ጉዳዮች ምክንያት አድርጎ ብዙ ነገሮቹ ሲለወጥ ይችላል። ለምሳሌ ክፉ የሆነ ዓለም ውስጥ ስለኖርን ክርስቲያኖች ክፉ መሆን አለባቸው ማለት ነው? የሚዋሽ የሚቀጥፍ የሚያታልል የሚያጭበረብር ዓለም ላይ ስለኖርን እኛም እንደዛ ለመሆን ግዴታ መታደል አለብን ብላችሁ ታምናላችሁ? አይኖርብንም፣ ግን እምደነዋል እንደዛ መሆን አለብን ብለን አይምሯችሁ። እዛ ነው የሲላይ ጥቅስ አይታችሁ ታውቃላችሁ? ዘመን ምናቱ ነው ሞታን ቡታ ታቁታላችሁ እኮ እናንተ ራሳችሁ። በፍየል ዘመን ምናችንም እንደዛ
አሁን ይሄ ትልቅ አባባል ነው ያለኛ እኮ ነው ምን አንላለን እንትና ልጅ ምናምን ተብሎ የተጻፈ ጥቅስ አንብበ ልክ አይደለም ግን እኮ ወንጌል የምንኖርባት መርሃችን ግን እንደምትል ታውቃላችሁ ሐዋርያት ክርስቶስ እንዲህ ነው ያላቸው ኩላዎች መካከል እንደ በጋ ሳልፋቸዋለሁ መሆን ያንተ ድርሻ ነው አፍ መዝጋት ደግሞ የዳንኤል አምላክ ድርሻ ነው ስለምንፈራ እኮ ነው ታውቃላችሁ የእግዚአብሔርንም የኛንም ስራ መስራት እንፈልጋለን ተኩላውንም አፍ መዝጋት እንፈልጋለን እንደ በግም መኖር እንፈልጋለን አፍ መዝጋት የእግዚአብሔር ድርሻ መሆኑን እንዘነጋና ወይ ከኛ አቅም በላይ ሲሆን ግን የምን በፍየል ዘመን በግ መሆን ነው ብለን እንለወጣለን እውነት አፈጣጣራችን ራሱ ለዛ ይሆን ምሳሌ ልስጣችሁ ሰውን ሰው የሚያስብለው ስጋውና ነፍሱ ነው አይደል ነው አይደል ነፍሳችሁ ስጋችሁ ውስጥ ነው ያለችው አይደል ነፍሳችሁ ረቂቅ ናት ስጋችሁ የሚጨበጥ ነፍሳችሁ ስጋችሁ የሚጨበጠው ውስጥ ስላደረች ብላ ካልተጨበጥኩኝ ትላለች አትልም ክርስቲያን ማለት ይሄ የሚኖርበት ዓለም የማይሆን ስለሆነ እኔም የማይሆን መሆን እችላለሁ ማለት አይችልም አሁን ወጣ እግዚአብሔርን ለማግኘት ሰው መጀመሪያ ማድረግ ያለበት መውጣት ነው በቃ ያ ነገር ለሰው ላይ ስማማው ይችላል ተደጋጋሚ እምላችሁ ለምን መሰላችሁ ክርስቲያኖች እግዚአብሔርን ብለን ለመውጣት የምናደርገው ማንኛውም አይነት ነገር ላይ ስለ ሰው ስለሆነ ሁሌ ምንም ነገራችሁ እንደው ብትችሉ ባትረሱት ራሱ በጣም ነው ደስ የሚል ሰውን ብላችሁ እግዚአብሔርን ከምታጡ እግዚአብሔርን ይዛችሁ ሰው ብታጡ ይሻልባችኋል በቃ ይሄን በእውነት አርጋችሁ ምን አብርሃም እኮ ከዛ ሲወጣ ልጅ ሎጥን ባለቤቱ ሳራን ይዞ ነው የወጣው ሀብት ንብረት ምንም ነገር አይደለም እግዚአብሔር የሰጠውን ቃል ኪዳን አምኑ ስትወጡ የእውነት ነው መውጣት ያለባችሁ ጣት ካቃታችሁ ደግሞ አባ ሙሴ ጸሊም ምን ይላል መሰላችሁ ትመትህን ከእግዚአብሔር ፊት ጣል እሱ ጥንካሬ ይሆናል ይላል መውጣት ካቃታችሁ አለመውጣታችሁ ለእግዚአብሔር ንገሩ ያስወጣችኋል መንገድ ይፈልጋል አብርሃም ይኖርበት የነበረው ቦታ ድንኳን ጅም ዓመት የኖረ ሰው ነው አብርሃም ቀን ግን ሊኖርበት የሚያስፈልገውን ቦታ ለመስራት አስቦ ያውቃል አባት ሀገር እንዳለች ሁሉ የሚወጣበት ዓለም እንዳለች ያውቃል ታዲያ እናኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል ስንቱን ስናከማች ስንቱን ስንበላ ስንቱን ስንጠጣ ስንቱን ስንመኝ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም እዚህች ዓለም እንደክምላታለን ልንገራችሁ ክርስቲያኖች ቅዱስ ኤፍሬም ሶርያዊ እንዲህ ይላቸዋል እዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ይሰጣችኋል ይላል ድንኳን ውስጥ የኖረው ቤት መስራት ከብዶት አይደለም እንደተወው ሀገር እንደዚህ ሁሉ የሚተውም ዓለም እንዳለ ስለሚያውቀው ይሄ ሁሉ አላፊ ጠፊ እንደሆነ ተረዳ እግዚአብሔር ይሄን ለመረዳት ማስተዋሉን ይስጠን ሁሉ ነገር ያልፋል ክርስቲያኖች ሁሉ ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖርም ሁሉም ነገር ያልፋል ከሁሉም ጋር እኛም አብረን እናልፋለን እኛም ማለት ነው ራሳችን እንሞታለን እንፈርሳለን እንበሰብሳለን ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል ሁሉ ነገር ያልፋል ምንም ጥርጥር የለም ሳያልፍበት አብርሃም ሁሉ ነገር ጥሎ ከእግዚአብሔር ጋር ተቀመጠ ስለዚህ ሰው ከእግዚአብሔር ጋር መጣበቅ የሚፈልግ ከሆነ ሁለተኛ አብርሃም የመምሬ አድባር ዛፍ ስር እግዚአብሔርን ለማየት ያስቻሉትን ነገሮች ነው የምነግራችሁ አንደኛ ስለወጣ ነው እግዚአብሔርን ያየ ሁለተኛ እግዚአብሔርን ስላመነው ነው እስኪ ስላመነው በሉ ሲወጣ የሰጠው ብቸኛ ቃል ኪዳን ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ብሎ ምንም ነገር ሳይኖረው ነው አብርሃም ይወጣ እግዚአብሔርን የነገረውን ቃሉን ዛሬ እውነት እግዚአብሔር አምላክ እኮ አወርሳችኋለሁ እያለ የሚያስተምረንን እንኳን እኮ መንግስቱን የማያምን ክርስቲያን ያለንበት ጊዜ ላይ እግዚአብሔር ሊያረግልን የሚችለውን ነገር የምንጠራጠር መቼ እግዚአብሔር በቃሉ ተናግሮ ሳያደርገው የፈጸመው መቼ እግዚአብሔር ተናግሮ ያስቀረው ነገር አለ ክርስቲያኖች ለያውም ለኛ ክፉ አባትና በመሬት ላይ የሚኖር የስጋ እናት የምትኖር የስጋ እናት እንኳን መቼም አጉድሎ ያቅም እግዚአብሔር አምላክ ክርስቲያን ግን ሊያምነው ያስፈልግ አሁን ያለንበት ጊዜ ላይ ግን ምን መሰላችሁ አማኝን ያለው እንጂ ታማኝ የለበት ሁላችንም አማኝንን በደንብ አድርገን ታማኝ ግን አይደለም እግዚአብሔርን ለምናምነው እምነትና አረጋቸዋለሁ ያላቸውን ነገሮች በሙሉ እናምነዋለን አዎ ያረጋዋል እንላለን ላመነው እምነትን ግን እንታመንለት ማለት ግን አንችልም ታማኝ አይደለም ምክንያቱም ሁሌም ልባችን እንደወላወለን አንዴዛ እንደዚህ ይላል ጥሎለት የወጣውን የካራንን ቦታ አንድም ቀን አብርሃም ሲመኝ ሰምታችሁ ታውቃላችሁ አያውቅም በፍጹም ተመኝቶትም አያውቅም ከእግዚአብሔር ጋር ማግኘትም ማጣት ሁሉም ነገሩ ሆኖለታል በቃ አብርሃም እኛ እኮ የወጣንበትን ዓለም መልሰን እንመኘዋለን ያጣነውን ነገር ስለ እግዚአብሔር ብለን መልሰን እናማርረዋለን እውነት የኛን ኗኗር በጣም ነው የሚገርማችሁ የደጋግ አባቶቻችንን ታሪክ ማወቅ የሚያስፈልገን ለዚህ ነው አብርሃም አምኗል ከዛ በኋላ ነው እግዚአብሔር አምላክ የታየው በዛች የድንኳን ቦታ ላይ ውጭ ሲቆም በቃ ሁሉ ነገር ትቶለት አንድም ሊቁ አምብሮስ ሲናገር ምን ይላል መሰላችሁ የአብርሃም ውጪ መሆን የሳራ ውስጥ መሆን ሌላ ምስጢር አለው ይላል የአብርሃም ውጪ መሆን ነፍሳችሁ ከዓለማዊ ነገር በሙሉ ትላቀቅ ለማለት ነው የሳራ ድንኳን ውስጥ መገኘት ደግሞ ስጋችሁ ግን መሬት ላይ ሊሆን ይችላል ብሎ ለማስተማር ነው ይላል ስጋችሁ እዚህ ቢሆን ነፍሳችሁና ህሊናችሁ ግን እዚህ መሆን የለበትም ለዛ ነው በቤተ መቅደስ ውስጥ በመናደርጋቸው ሥርዓት አምልኮች ውስጥ ይህንን ነገር ሊያቃጭሉ የሚችሉ ሥርዓተ ቅዳሴያችን ላይ ሲነገሩ ሰምታ
ገብቷቸዋል። ሬት መሆኑን ረስተነው አይደለም። ቤተክርስቲያን መሆኑን ረስተነው አይደለም። ስጋችን የቆመበትን ቦታ ዘንግተነው አይደለም። ነፍሳችሁ የቆመችባት ቦታ ግን ለሰማያዊት ኢየሩሳሌም አምሳያ ናትና ወደ ላይ ውጡ ማለት እኮ። ልቡናችሁ በሰማይ ይሁን፣ ሐሳብህ ላይ ይሁን፣ መሬት ላይ አታድርገው፣ ይቅርብህ እየተባለ እኮ ነው። አብርሃምና ሳራ ይሄን ያስተማሩ። አብርሃምም እየሮጠ ሄደ። በዛ በመምሪያ አድባር ዛፍ ስር የተገለጡለትን 3 አረጋውያን እንግዶች ናቸው ብሎ ነው አምን ሄዶ። ምንድናቸው? እንግዶች ናቸው ብሎ። የተከበሩ ሰዎች ናቸው ብሎ አይደለም። እግዚአብሔር ነውም ብሎ አይደለም። ልዩ ፍጥረት ነውም ብሎ አይደለም። እንግዶች ናቸው ብሎ ነው ሄዶ። አይገርም? እኛ እኮ ለምን መሰላችሁ ይሄን የምለው? ሲጀመር እንግዳ ማለት መታረም ያለበትን ሌላ ነገር ልንገራ። እንግዳ ማለት ዘመድ ማለት አይደለም። እንግዳ ማለት ጓደኛ ማለት አይደለም። እንግዳ ማለት እኔም ማውቀው እናንተ የምታውቁት ሰው አይደለም። እንግዳ ማለት የማታውቀው ሰው። ክርስቶስ ዳግም ሲመጣ እንግዳ ሆኜ ተቀብለኸኛል ሲል ወገን ዘመድህን እኮ አይደለም፣ የማታውቀው ሰው ሆኖ ነው የሚመጣው። አብርሃም እነዚህን 3 አረጋውያን ከዚህ በፊት አይቷቸው አያውቅም። እግዚአብሔርም አንተ ጋር ሲመጣ አይተኸው በማታውቀው መንገድ ሊመጣ ይችላል። ማን የጠበቀዋል? ተመልከቱ። ቅዱስ ጳውሎስ እግዚአብሔር ለምን መሰላችሁ? መዓቱ አይመልስም ፍቅሩ ካልመለሰ። የእግዚአብሔር ፍቅሩ ካልመለሰን ካላስተካከለን በፍጹም መዓቱ ሊመልሰን አይችልም። እንዴት ብሎስ ጭምር መዓቱን ለመድ ነው። እንደምታዩት ቁጣውንም፣ ጎርፉንም፣ በሽታውንም፣ ወረሽኙንም ለመድ ነው መዓቱ። አሁን ምናልባት አዲስ ሊሆንብን የሚችለው ለኛ ፍቅሩን እንደ አዲስ ልንቀምሰው ልናጣጥመው የሚያስፈልገን ነገር እሱ ነው። ሊያክመንም ሊያርመንም ሊያስተካከለንም የሚችለው ነገር በፍጹም ጳውሎስ በጠበቀው አላገኘው። እንደ እንግዳን ያገኘው። ናትናኤልንም ተመልከቱት፣ እንደ እንግዳን የሆነበት። ከናዝሬት መልካም ነገር ሊወጣ ይችላልን ብሎ ነው የጠየቀውን ያልኳችሁ። እውነት ነው። ናዝሬት የድሆች ከተማ ናት። ድሆች ከሆኑት ባለጸጋ፣ ሰዎች ከሚገፏቸው ሌላውን ሰው ሊያቀርብ የሚችል ሰው ሊወጣ ይችላልን ብሎ ጠየቅ። ያልተጠበቀ ነገር። አብርሃምም ያልተጠበቀ ነገር ነው ያደረገለት እግዚአብሔር። ለዛ ነው ቅዱስ ጳውሎስ የዕብራውያን መልእክቱ ላይ አንዳንዶች ባለማወቅ እንግዶችን እንቀበላለን ብለው እግዚአብሔርን ተቀብለዋልና። ልክ ነው። እንግዳ መቀበል ክብር አለው። ክርስቲያኖች ዛሬ ደጃችን ላይ ያንኳኳ የሚለምኑትንና የሚማጸኑትን የማናውቃቸውን ሰዎች እውነት ብንችል ምን አለ ደጃችንን ከፍተን ብናስገባቸው። ቤታችን ባናስገባ ግቢያችን ቢቀመጡ፣ የምንበላውን ቢበሉ፣ የምንጠጣውን ቢጠጡ ምን ችግር አለበት? እውነት በጣም ነው የምናሳዝነው። የማንበላውን ለምን ለሰው እንሰጣለን እንዴ? ወንጌል እኮ እንደዚህ አላስተማረችንም። የእውነቴን ነው የምነግራችሁ። በፍጹም ስንደግስ እንኳን ብድራቱን ሊመልስ ለማይችል ሰው ነው ጠርተን እንድናበላ የሚያዘን። በፍጹም ምክንያቱም ብድርህን ሊመልስ ለሚችል ሰው ብትቀልበውማ የተሻለ ድግስ ደግሶ አንተንም ባለዳ ያደርጋል። ድሆችን ግን ብታበላቸው ሰጥተው ሊሄዱት የሚችሉት አንድ ያለቻቸው ሀብት የክርስቶስ ስም እግዚአብሔር ይስጥህ ይላሉ። ማን ይስጥህ? እግዚአብሔር ይስጥህ። እውነት ይሄ እኮ ወንጌል ተኑሯል። ደግሞ የሐዋርያት ሥራ ላይ ጌቶች አትለፉኝ፣ ያላችሁን ገንዘብ ስጡኛል እና ምንም ገንዘብ የላቸውም ሐዋርያት። ክርስቶስን ሲከተሉ ሁሉን ትተው ነው ሄዱ። አያችሁ፣ የአብርሃም ልጆች ናቸው። አብርሃም ሁሉን ጥሎ አይደል የወጣው? ሐዋርያትም ሁሉን ጥለውት ነው ሄዱት። ገንዘብ የላቸው፣ ምን የላቸው፣ ለጀርባቸው እራፊ ጨርቅና የሚመረኮዟት በትር ነው ያለው። ምንም ነገር የላቸው። ከሁሉም በላይ የሚሆን ግን ስም አላቸው። እሱም የክርስቶስን። ገንዘብ ስጠን ሲሉት የለኝም ገንዘብ ግን አለ በናዝሬቱ በኢየሱስ ክርስቶስም ተነስተ ተመላለስ አለው። ቀጥ ብሎ ነው የተመላለሰው። ከገንዘብ በላይ የሆነን ስም ይሰጣል። ነዳያን፣ እንግዶች፣ የማናውቃቸው ማለት እኒህ ናቸው። ያልጠበቅነውን ሲሳይ የሚሰጡ ማለት ነው። አብርሃም እንዲህ አድርጎ ነው እግዚአብሔርን የተቀበለ። ሮጠ፣ ተመረኮዘ፣ ወደቀ። አብርሃምን እንደዚሁ ታሪኩን ስናመጣው ቀላል መሰለ እንጂ እኮ በጣም ባለጸጋ ሽማግሌ እኮ ረጅም ዓመት የኖረ እንግዳ ለመቀበል ያለው ፍጥነት አይገርማችሁ? እየሮጠ ሄዶ ከእግራቸው ተደፋ። ባልበላ እንጀራ ጌቶቼ በፊታችሁ ሞገስን አግኝቼ ከሆነ እባካችሁ አትለፉኛል። እስኪ አቤቱ በሉ አትለፉኝ። አይገርምም? ትልቅ ጸሎት እኮ ነው። እግዚአብሔርን አትለፈኝ ማለት እግዚአብሔርን አትለፈኝ ማለት ትልቅ ጸሎት ነው በእውነት። ቤተ መቅደስ የምንጸልየው ቢጠፋን እንኳን እኮ ቆመ የመምሪያ አድባር ዛፍ ስር የተገለጠው እግዚአብሔር እንደሚመጣ እንደሚወርድ ካወቅን ሞገስ አግኝቼ ከሆነ አትለፉኝ፣ ሞገስ ባይኖረንም አይለፈን ብሎ መለመን። ለእግራችሁ ውሃ ላምጣ ልጠባችኋል፣ እሺ እንደወደድክ አድርጋሉት። አብርሃም ውሃ አምጥቶ አጠበ። ምን ለማለት ተፈልጎ ይመስላችኋል? ክርስቶስ በመስቀል ከመሰቀሉ አስቀድሞ በዛች የሐሙስ ምሽት እራት ላይ ስጋውን ደሙን ቆርሶ ከመስጠቱ አስቀድሞ በእራፊ ጨርቅ ወገቡን ታጥቆ የደቀ መዛሙርቱን እግር ቁጭ ብሎ ዝቅ ብሎ ምን አድርጓል? አጥቧል። በደንብ አድርጎ ተመልከቱ። አብርሃም ግን ከደቀ መዛሙርቱ በለጠ። አይደንቅ? ክርስቶስ እግራቸውን አጥቦ ከጨረሰ በኋላ እሱማ ገና ሳይታጠብ ራሱ እኔ በአንተ እጅ ምን አላረግም ብሎ ነበር፣ አልታጠብም ብሎ እኮ ነበር። ግን ክብሩን ሲነግረው ካልታጠብክ ድል ፈንታ የለህም ሲለው እግሬን ብቻ ሳይሆን መላ ሰውነቴን እጠበኛል። አይ እግሩን የታጠበ ይበቃዋል አለ። እግሩን አጠበው። ከዚህ በኋላ አለ አብርሃም አይገርም? የሐዋርያትን እግር ዝቅ ብሎ ያጠበውን የእሱን እግር ነው ያጠበው። የደቀ መዛሙርቱን እንኳን ክብር ከፍ ያለ ክብር ያለው ነው አብርሃም። የጌታውን እግር ዝቅ ብሎ ነው ያጠበው። ምን አይነት መታደል እንደሆነ አስቡ። መውጣት ብቻ አይደለም ከእግዚአብሔር ጋር የሚያገናኛችሁ፣ መላቀቅ ብቻ አይደለም። ያለ ትህትናም በፍጹም እግዚአብሔር ልታገኙት አትችሉ። ዝቅ ማለት ማንን ጎዳ? እውነቴን እኮ ነው የምላችሁ። አብዛኞቻችን ትህትናን መኖርን ትህትናን መላበስን አላስኖር ያለ ዓለም ላይ ስለሆንን እኮ ነው እርግፍ አድርገን መተውን የመረጥን። ማንን ጎዳ? እውነት ዝቅ ብሎ እግርን ማጠብ፣ ዝቅ ብሎ መታዘዝ። ያውም ቤተክርስቲያን ውስጥ ያለ ሰው በጣም ነው የሚገርማችሁ። በጣም እኮ ቀላል ነገር ነበረ። ትህትና ትንሹ ነገር እሱ ነበረ፣ መታዘዝን ማለት። አብርሃም ዝቅ
ብሎ እግራቸውን አጠበ እና ሰው የሌላውን እግር ዝቅ ብሎ የሚያጥበው እግር ላይ ያለውን ቆሻሻ ለማጽዳት ሳይሆን በሱ ላይ ያለውን እድፍ ለማንጻት ነው ይላል። ሰማችሁ ነው። አብርሃም ዝቅ ብሎ የጌቶቹን እግር ሲያጥብ እነሱ ደግሞ እሱ ባላወቀ የራሱን በደል ያጥቡለት ነበር። እህትና ዋጋዋችን ያ መካከል ዝቅ ብሎ ሌላውን ለማገልገል የሚፈልጋል። ዝቅ ብሎ ከኛ መካከል ሌላውን ለመታዘዝ የሚፈልጋል። እንዲህ አይነቱ የታደለ ጸጋ ያለው ሰው ዝቅ በማለቱ ሌላውን እየጠቀመ ሳይሆን ማንን ነው መልሶ የሚጠቅመው? ራሱን ነው በደሉን የሚያነጻው። ከእግዚአብሔር ፊት ያለንን ሸክም እንዲቀልልን ትፈልጋላችሁ? የሌሎቹን ሸክም እናቅልልላችሁ። ልባችን ላይ ቂም ያዝንባቸው፣ በቀል ያዝንባቸው፣ ተሸክመናቸው የምንዞራቸው ብዙ ሰዎች አሉ። ሰውነታቸው እኛ ውስጥ አይሁን እንጂ እዚህ ውስጥ የተሸከምነው ሰው የለም። እዚህ ውስጥም የተሸከምነው ሰው አለ። እስኪ ሁሉንም እናውጣቸው። እነሱን ስታወጣ አንተ እኮ ነው የምትነጻው። ታውቃለህ? አብርሃም እግራቸውን አጠበ። እባካችሁ ግቡ ብሎ የተናገረው አብርሃም እግራቸውን አጥቦ ሲጨርስ ተመልሶ እየሮጠ ለሚስቱ ነገራት። እባክሽ በሶስት መስፈሪያ ዱቄት ሰልቂና አንድን ጎቻ ጋግሪላቸዋል። ሶስቱን ጎቻ አንድ መሆኑ እውነት ነው፣ የሚስጥረ ሥላሴ ትምህርት ነው። ሶስት ሲሆኑ አንድ፣ አንድም ሲሆኑ ስንት ስለሆኑ? ሶስት ስለሆኑ በሶስት መስፈሪያ ዱቄት አንድ እንጎቻ ጋግሪ ማለት ሶስቱ መስፈሪያ የተባሉት እምነት፣ ተስፋና ፍቅር ናቸው ይላል። እስኪ እምነት በሉ። ከዛስ በእነዚህ ሶስቱ የተለወሰ ምግባር የሚበላ ነገር ይኖራችሁ ማለት። እግዚአብሔርን በእምነታችሁ ብቻ አታገልግሉት፣ ተስፋም ይኖራችሁ። በተስፋችሁ ብቻ አታገለግሉት፣ ደግሞ ምንም ጭምር ይኖራችሁ። እነዚህ ሶስቱ የተስማሙለት ሰው ለእግዚአብሔር እንደሚበላ እንጀራ፣ ለእግዚአብሔር እንደሚጠጣ እንደሚያረካ መጠጥም ጭምር እንጎቻ ጋገሩ። ያንን ሲያረግ ደግሞ ለዛኛው ሎሌው ደግሞ ከፍሪዳዎቹ መካከል አንዱን ስበህ አምጣና አርደህ አቅርብላቸዋል። ታረደ፣ ቀረበላቸው። ቅድስት ሥላሴ በአብርሃም ፊት እንደሚበሉ ይመስሉ ነበር ይላሉ ሊቃውንተ ቤተ ክርስቲያን። እሱም ያልበላ ስለሆነ እየበሉ እንዲበላ፣ ነገር ግን በእነሱ ሰም በእሳት ፊት ሲቀልጥ እንደሚቀልጥ እህሉም ከፊት ለፊታቸው ይቀልጥ ነበረ። አብርሃምን ፈልገው ነው የመጡት እንጂ እንጀራውን ፈልገው አልመጡም ነው። እሱን ወዳጃቸውን ፈልገው ነው እንጂ የተገኙት የሚያቀርበውን ምግብ ፈልገውት አይደለም። ዛሬም ክርስቲያኖች አትርሱ፣ እናንተን ነው እንጂ ሌላውን ነገር እግዚአብሔር መጀመሪያ ይፈልጋል። እናንተ በኋላ ነው ሌላው ነገር የሚመጣ። እኛ በኋላ አቀረቡ፣ አስተናገዱ። ከዛ በኋላ እግዚአብሔር ስራውን ጀመረ። ወጥቶ ለተቀበለው፣ እግሩን ላጠበለት፣ ያለውን ላቀረበለት ለአብርሃም አሁን ደግሞ እግዚአብሔር መልስ መስጠት ጀመረ። እግዚአብሔር እንዲህ አምላክ ስንወጣለት፣ ክፉ ከማይስማማው ነገር ስንለይለት፣ በትህትና ሆነን ዝቅ ስንልለት፣ ያለንን ነገር ይህ ነው ያለን ብለን ስንሰጠው፣ ያኔ እሱ ደግሞ መሙላትና መስራት ይጀምራል። ምን አለው? ለመጪው ዓመት ስመጣ ወይም በቀጣይ ዓመት ስገድ ልጅ ትወልዳለህ አለ። ማን ነገር? ልጅ የለኝም ብሎ አብርሃም ከእግዚአብሔር ፊት አንዲትም ቅሬታ አላሰማም። ዛሬ እኮ ያለን ክርስቲያኖች ከእግዚአብሔር ፊት የማናሰማው ምን ቅሬታ አለ? እስቲ እንዲያውም ይገኝ። አሁን እውነት እግዚአብሔር እንደ እንግዳኛ ቤት ቢገኝ እና እንንከባከበዋል። አብርሃም ማድረግ ያለበትን ነገር በሙሉ አረገ። እግዚአብሔር ከዛ በኋላ እሱ ሊነግረው ያልፈለገውን ልቡ ጓዳ ያለውን ነገር ደግሞ እያወጣ መናገር ጀመረ። ለዛ ነው ሊቃውንት አሁንም መልሰው ወደ አብርሃም ድንኳን ይመልሱ ነው። በአብርሃም ድንኳን በውጭ የነበረው አብርሃም ደግሞ ለእግዚአብሔር ያወራለት ነገር ነው። ለእግዚአብሔር መስማት ያለበትን መሆን ያለብንን ነገር ስንሆንለት ለእኛ የሚያስፈልግንም መስጠት ይጀምራል። ታኖ እኮ እኛም ለእግዚአብሔር እንደሚፈልገው ስላልሆንለት እውነታው እንደዛ ልጅ እሰጥሃለሁ፣ ለሚመጣው ዓመት ልጅ ይኖርሃል ውስጥ ሆና ሰማችሁት። ባለቤቱ ሳቀች። ይስሐቅ የተባለው ይስሐቅ ሲባል ሁሌም መሳቋን በእግዚአብሔር ፊት እያስታወሰች ያንን ልጅ የእግዚአብሔር እንደሆነ እንድታቀው ለማድረግ። ነገር ግን እኛ የትምህርታችን ዋናው አስኳል አድርጌ ቁጥር 14 ላይ ነገርኳችሁ ነገር ሳራ ትወልጃለሽ የሚባለውን ንግግር አብርሃምም ጭምር ሲሰማ ምንድን ነበር ያሉት? በሴቶች ልማድ እንደቀረባት አብርሃምም እንዳረጀ ተናገር እና ራሱ እግዚአብሔር ለነሱ ነው በእውኑ ለእግዚአብሔር የሚሳነው ነገር የለምን አለን ብሎ የጠየቃቸው። እቺ ንግግር ክርስቲያኖች ከዚህ ውጪ ሌላ ቦታ ታውቋታላችሁ? ገብርኤል ሲለው አልሰማችሁ? አረሳችሁት? ገብርኤልም እኮ ብሏታል እቺ ንግግር አይደል? ለእመቤታችን ሲያበስራትና ሲናገራት ለእግዚአብሔር የሚሳነው ነገር አለን ብሎ አልተናገረም? ተናግሮ አያችሁት? የአብርሃም ድንኳን አይደለም ማለት ታሪኩ ስለሷ ነው የሚያወራው። ሶስቱ አረጋውያን አብ፣ ወልድ፣ መንፈስ ቅዱስ ሳራ ሰናዳበት የነበረው አብርሃም ከውጭ ሆኖ እግዚአብሔርን ይጠባበቅበት የነበረው ድንኳን እመብርሃን አብ የመረጣት ወልድ ያደረባት መንፈስ ቅዱስ የቀደሰ ለዚህች አይነቱ ሙሽራ ነው አብርሃም ሲንጎዳጎድ የነበረው። አብርሃም ሲደክም የነበረው ለሷ ነበር። ጌቶቼ ግቡልኝ ሲል የነበረው የአዳም ጩኸት፣ ውረድ፣ ተወለድ፣ አድነን ሲሉ የነቢያት የነበሩት ጩኸቶች በሙሉ ናቸው። እግዚአብሔርም ወረደ። ሊያርፍበት የፈለገው ድንኳን የአብርሃም ድንኳን መሆኑ የእመቤታችን ሰውነቷ። ለዛ ነው ቅዱስ ቄርሎስ ምን ይላል መሰላችሁ? እግዚአብሔር ከሰማያት ወርዶ እዛ ዛፍ ስር የታየው ድንኳን ውስጥ ለመግባት እንዳይመስላችሁ በትና እግዚአብሔር የሚኖር መልካም ልብ ነው። ታዲያ ረሳችሁት? አባ ሕርያቆስ ምን እንዳለ? እግዚአብሔር በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተ፣ እንዳንቺ አላገኘም፣ ያንቺን መዓዛ ደምግባትሽን ወደደ ይላል። እግዚአብሔር ያርፍባት ዘንድ እሷን የመረጣ ሰውነቷን ብቻ አይቶትና ንጽህናዋን ቅድስናዋን ተመልክቶት በውስጧ ያለውን ገንዘብ አይቶ የአብርሃም ድንኳን ናት እሱ። በእውኑ ለእግዚአብሔር የሚሳነው ነገር እንደሌለ ልንገራችሁ። አብርሃምን ማን ለማሰብና የእግዚአብሔር ሕዝብ ይሆናል ብሎ ማን ያስበዋል? ጣዖተኛ እኮ ነበር፣ ክፉ ሰሪ ነበር። ግን አብርሃም የተመረጠ ሕዝብ አረገ። ሌሎችንም ተመልከቷቸው። ማን ጳውሎስን ምርጥ ዕቃ ይሆናል ብሎ ያስበዋል? ማንም
እግዚአብሔር ብቻ። ማንም እመቤታችንን የአምላክ እናት ልትሆን ብለው ያሰባት ሰዋል